በስመ ሥላሴ በትምህርተ መስቀል መላ ሰውነታችን ነባትን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘላለም ሥላሴ በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበት በአንድነት በሶስትነት ሲሰለስ ሲቀደስ ያለ የሚኖር ዓለማትን በመፍጠር ዓለማትን በመመገብ ዓለማትን በመግዛት እያከናወነ በረድኤት አቅርቦ በቸርነት መግቦ ከዚህ ያደረሰን በቅድሚያ አባታችን የጌታ መንግስቱ የሐዲስና የብሉይ መምህር እናቶቻችን፣ ሕፃናት ወንድሞቻችን፣ እህቶቻችን እስከ ሞት በወደደን በመድኃኔዓለም ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት አደረሳችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ምስጋና የባህርይ የሆነ ቅዱስ እግዚአብሔር ዛሬም ዘወትርም የተባረከና የተመሰገነ ይሁን። እሱን ስናነሳ የማንረሳት ንጽሕት በድንግልና ስርጉት በቅድስና ድንግል ማርያም ለሷም ክብር ምስጋና ይድረሳት። ለቅዱስ መስቀሉ ቅዱስ ሥራ ሰርተው ቅዱሳን ለተባሉ ሰዎች ለቅዱሳን መላእክት ሁሉ ክብር ምስጋና ይድረሳቸው። እግዚአብሔር አምላካችን እንደወደደና እንደፈቀደ ለትንሽ ደቂቃ እንማማራለን። የምንማማርበት የትምህርታችን ርዕስ የሚሆነው እንደ ኒቆዲሞስ አድርገን የሚል ነው። እንደ ኒቆዲሞስ አድርገን በሉ እስቲ። እኛንም እንደ ኒቆዲሞስ አድርገን። እስቲ ድገሙት። ይህንን ቃል የተናገረው አባ ሕርያቆስ በቅዳሴ ማርያም ነው ማለት ነው። እንደምታወቀው አባ ሕርያቆስ ማለት የቃሉ ትርጉም ንህብ ማለት ነው። ሕርያቆስ ማለት ንብ ነው የቃሉ ትርጉም። ንብ ከብዙ እጽዋት መልካም መልካም አበባዎችን ቀስማ አምጥታ ማር እንደምትሰራው ሁሉ ሕርያቆስም ከብሉይና ከሐዲስ ትምህርት ተምሮ አንቦ የብሉይና የሐዲሱን ቃል እግዚአብሔር አንድ አድርጎ ስለ እመቤታችን ስለ ነገረ ስጋዌ ስለ ምስጢረ ሥላሴ አመልጦ አስፍቶ የተናገረ አባት ስለሆነ ቤተክርስቲያን ስሙን ንህ ብላ ትተረጉማለች። ሁለተኛው ደግሞ የቃሉ ትርጉም ወይም ሕርያቆስ ማለት ጎህ ማለት ነው። ጎህ ማለት ፀሐይቱ ከምትወጣ በፊት ቀድሞ የሚወጣ ለፀሐዩ ብርሃን የሚሆን ፀሐዩ እንዲወጣ ወይ ዜማ ወይም ምልክት ሊሆን የሚገባ ፀሐዩ ሳይወጣ ይህ ዓለም በጨለማ የነበረው በብርሃን እንዲሆን ሰው ሁሉ እንዲገናኝና ስራውን እንዲተገብር የሚያደርግ ነው ጎህ ማለት። አባ ሕርያቆስም ይህን ዓለም ባለማወቅ በጨለማ ውስጥ የነበረውን ቅዳሴ ማርያምን በመድረስ ሌሎች ድርሳናትንም በመድረስ ያላወቁትን ሰዎች ልቡናቸው ጨልሞባቸው ታውሮባቸው የነበሩትን ሰዎች ወደ ጽድቅ ብርሃን ወደ ተባለው ወደ ክርስቶስ ስላደረሰ የብርሃን የክርስቶስን ነገረ ስጋዊ አምልቶ አስፈቶ ስለተናገረ ጎህ ተብሎ ይጠራል። ይህ አባ ሕርያቆስ በቅዳሴ ማርያም ላይ ሲናገር ስለ እመቤታችን ተናገረ፣ ስለ ነገረ ስጋዌ ተናገረ፣ ስለ ምስጢረ ሥላሴ ደግሞ አብ ወልድ መንፈስ ቅዱስ ያለብሙ አብ ወልድ መንፈስ ቅዱስ ይህልዩ አብ ወልድ መንፈስ ቅዱስ ይሰምሩ እንዲህ እያለ 24 አብ ወልድ መንፈስ ቅዱስ ከተናገረ በኋላ ወዘንተ ካህነ ዘይትራድአኒ በዝንቱ ምስጢር በዚህ ምስጢር
በተልእኮ የሚያገለግል ከኔ ጋር አብሮ ያለውንና ረስየነ ሎቱኒ ረስየነ ሎቱኒ ወሊተኒ ተነዮሴፍ ወሊቆሪኖስ አንተን አክብረው በዕለተ ዓርብ ስጋህን አከናውነው ለገነዙ ለዮሴፍና ለኒቆዲሞስ አክብረሃቸዋል፣ ክብር ሰጥታቸዋል፣ በጸጋ ላይ ጸጋ አሳድረህባቸዋል እነሱም። ስለዚህ እኔና ይሄንን አብሮ ያለውን ካህን እንደ ኒቆዲሞስ አድርገን ብሎ ተናገረ ማለት ነው። እንደ ኒቆዲሞስ አድርገን ቀጣይ የምናየው ስለ ኒቆዲሞስ ነው ማለት ነው። ኒቆዲሞስ የሚባለውን ሰው ህይወቱን ታሪኩን ተምረነ ከኒቆዲሞስ ደግሞ እኛ የምንወስደው ሐሳብ ከኒቆዲሞስ አብነት የምናደርገው አርአያ የምናደርገው ነገሮች ስላሉ ኒቆዲሞስ የሚባለው ሰው ማን ነው የሚለውን ኒቆዲሞስ የሚባለው ሰው ምን አይነት ሰው ሆኖ ነው እንደ ኒቆዲሞስ መሆን እፈልጋለሁ ብሎ አባ ሕርያቆስ የተናገረው ዘወትር ካህኑ ሲቀድስ ዘወትር ምዕመናን ሲያስቀድሱ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። እንደማን አድርገን አልኳችሁ? እንደ ዮሴፍና እንደ ኒቆዲሞስ አድርገን። አስቡት፣ ብዙ አባቶች አሉ፣ ብዙ እናቶች አሉ፣ ብዙ ሊቃውንት አሉ። አባ ሕርያቆስ ከሱ የቀደሙ ብሉያትን ሐዲሳትን የተናገሩ ይበልጥ መጥቀው በህይወታቸው ሁሉ ከፍ ያሉ አባቶች የሚጠቀሱ አባቶች አሉ። አባ ሕርያቆስ ግን እንደ ኒቆዲሞስ አድርገን ብሎ ካህኑ ዘወትር ለጸሎት ለምልጃ ወደ እግዚአብሔር እጆቹን ከፍ አድርጎ እንዲጸልይበትና ቅዱስ ሥጋውና ክቡር ደሙን እንዲከብርበት ይህንን ቃል ተናግሯል። ማን ይሆን ኒቆዲሞስ? ምን ያደረገ ይሆን? ምን ቢያደርግ ኒቆዲሞስን አድርገን ተብሎ እግዚአብሔርን ሊነገር ወይም ለእግዚአብሔር ሊጸለይ ጸሎት የሚገባው ኒቆዲሞስ ማን ይሆን? እናንተ ማንን እንድትሆኑ ትፈልጋላችሁ? እንደማን እንድትሆኑ ማንን እንድትሆኑ ነው የምትፈልጉት? ማንን እንድትሆኑ? እህቶቻችን ከሴቶች ወንድሞቻችን ደግሞ ከወንዶች ማንን እንድንሆን ወይም ማንን እንድትሆኑ ነው የምትፈልጉት? አባ ሕርያቆስ ኒቆዲሞስና ዮሴፍን እንድንሆን ብሎ ካህኑ ዘወትር የሚቀድሰው ካህን በቅዳሴ ማርያም ጊዜ ኒቆዲሞስና ዮሴፍን እንድንሆን አድርገን እያለ ጸሎት ያደርጋል። ልመና ነው፣ ምልጃ ነው። እናንተ ማንን እንድትሆኑ ትፈልጋላችሁ? አባ ሕርያቆስ ኒቆዲሞስን መሆን ከፈለገ እንደ ኒቆዲሞስ ያለ ጸጋ እንዲያድርበት ከፈለገ እኛ ማንን እንድንሆን እንፈልጋለን? ብዙ በከተማችን ሀብት ያላቸው ደስ ብሏቸው የሚኖሩ አለባበሳቸው ያማረ ጤናቸው ያማረ መልካቸው የተዋበ ብዙ ሰዎች አይተን እንደነሱ አድርገን ወይም እንደነሱ እንሆን ብለን ይሆናል። አባ ሕርያቆስ ከሱ በታች ያሉ ብዙ ሰዎች ነበሩ። የሚመራ የሚያስተዳድር ህዝቡን የሚመግብ ሰው ነበር። ከህዝቡ መካከል እንዳንዱ አድርገን ሳይል ወደ ኋላ ሄደና ታሪክን ተመለከተና በታሪክ ከፍ ያሉትን ሰዎች እንደ ኒቆዲሞስ አድርገን ብሎ ጸሎት አደረገ። እንደሚታወቀው ኒቆዲሞስ የሚባለው በዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምረን እስከ 13 ድረስ እናገኛለን የኒቆዲሞስን ታሪክ።
የኒቆዲሞስ ታሪክ የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ወሃሉ አሐዱ ብእሲ ዘስሙ ኒቆዲሞስ ፈሪሳውያን መላኮሙ ለአይሁድ ከአይሁድ ወገን የሚሆን ስሙ ኒቆዲሞስ የሚባል አንድ ሰው ነበረ። ስለ ኒቆዲሞስ ታሪክ ያወራል። ኒቆዲሞስ ምን አይነት ሐሳብ እንዳለው ምን አይነት ሰው እንደሆነ ነው። ከዛ ሲቀጥል ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል ሰው ነበር አለና መላኮሙ ለአይሁድ አለ። መላኮሙ ለአይሁድ የአይሁድ አለቃቸው፣ የሚመግባቸው፣ የሚያስተዳድራቸው ብሉያትን ተምሮ በተባረበት ትምህርቱ ሕግን እንዲጠብቁ እሱ ተምሮ ብዙዎችን ያስተማረ የተበደለ ድሃ የሚያይ የተበደለውን የተከፋውን በደሉን አይቶ ፈርዶ ነፃ የሚያወጣ ኒቆዲሞስ የሚባል ሰው አለ አለ። ወውእቱ መጽአ ሀበ ኢየሱስ ቀዲሙ ሌሊተ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ቀድሞ ወደ ጌታችን ወደ ኢየሱስ ክርስቶስ መጣ አለ። ወዴት መጣ አልኳችሁ? ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። ከጌታችን ከኢየሱስ ክርስቶስ ከደረሰ በኋላ ወይኔ ረቢ ለአምር ሀበ እግዚአብሔር መጻይከ ከመትኩል መምህረ መምህር ሆነህ ለመምህርነት ለማስተማር የሚያውቁትን ለማስተማር ያወቁትን ከፍ ለማድረግ የወደቁትን ለማንሳት በመምህርነት ከእግዚአብሔር ዘንድ ተልቀህ የመጣህ መምህር ነህ ብሎ አክብሮ ሰገደለት። ምን አደረገለት? ሰገደለት። አስቡት እናንተ ወደ መምህራችሁ ስትመጡ በኋላ ምን መጣበት ኒቆዲሞስ ህይወቱን እየነገርኳችሁ ነው። የኒቆዲሞስ ኑሮ አስተዳደግ መሪ ነው ብያችኋለሁ። እንደውም አባቶቻችን በትርጓሜ ሲያስቀምጡ መላኮሙ ለአይሁድ ማለት አንደኛ በትምህርቱ መላክ ማለት የበለጠ ሹም ወይም ከሰው በላይ ማለት ነው። ሁለተኛ ደግሞ በእውቀቱ ማለት በትምህርቱ፣ ሁለተኛ በገንዘቡ፣ ሶስተኛ በሀብቱ አይሁድ ይበልጣቸው ነበር። በምን አልኳችሁ? በትምህርት፣ በገንዘብ፣ በስልጣን ህዝቡ ይበልጣቸው ነበር። ከፍ ያለ ነው። እውቀት ያለው፣ ሀብት ያለው፣ ስልጣን ያለው ሰው ነው ኒቆዲሞስ የሚባለው። ስለዚህ ሀብት ያለው ስልጣን ያለውና እውቀት ያለው ሰው ሳለ ወደ ጌታችን ወደ ኢየሱስ ክርስቶስ መጣና ሰገደለት። ኒቆዲሞስ ሰገደ በመንፈቀ ሌሊት ሰበሐ ወዘመረ በዕለተ ሰንበት። ቅዱስ ያሬድ በጸመዱ እንደሚነግረን ኒቆዲሞስ የሚባለው ሰውዬ አለ ወደ ጌታችን ወደ ኢየሱስ ክርስቶስ መጣ አለ። መጣና ሰገደለት። ከሰገደለት እጅ ከነሳው በኋላ ሰበሐ ወዘመረ አመሰገነው። ምን አደረገ አልኳችሁ? ምስጉን የሆነ እግዚአብሔርን አመሰገነው። ኒቆዲሞስ መምህር ነው ብያችኋለሁ። መምህሩ ወደ መምህሩ የዓለም መምህር ወደ ሆነው ወደ ጌታችን ወደ ኢየሱስ ክርስቶስ ሲመጣ በመጀመሪያ ሰገደ። ከዚያም በኋላ ደግሞ አመሰገነው። እስመ አልቦ አለ ዘይት ይግበር ዘንተ ተአምረ ዘአንተ ትገብር ዘንበለ እግዚአብሔር ምስሌሁ አለ። ቀጠለ። ይሄን አንተ የምታደርገውን ሌላ ሰው የሚያደርገው የለም። ማን የሚያደርገውን? መልካም ትምህርት የሚያስተምረው በዘመኑ የነበሩት ጸሐፍት ፈሪሳውያን የሚባሉት በቤተ መቅደስ ውስጥ አካባቢ የነበሩት ሰዎች
እናስተምራለን እያሉ ነገር ግን ፍጹም ትምህርት አይደለም ያስተምሩት። ትምህርቱን ያስተምራሉ፣ ሕገ ኦሪትን ይናገራሉ ለሰዎች። ነገር ግን እነሱ የሚሰሩት ሌላ ነበረ። ጌታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 23 ላይ ተናግሯል። ጸሐፍት ፈሪሳውያን በመምህርነት ተቀምጠው የመምህረ ሙሴ ነበሩ ለክሙ ጸሐፍት ፈሪሳውያን በሙሴ መምህርነት ተቀምጠው ጸሐፍት ፈሪሳውያን ያስተምሯችኋል፣ ይነግሯችኋል አለ። የሚያስተምሯችሁንና የሚነግሯችሁን አድርጉ አለ። እነሱ የሚያደርጉትን ግን አታድርጉ። እነማን የሚያደርጉትን? እነሱ የሚያደርጉትን አታድርጉ አለ። ቃሉ ግን የኔ ስለሆነ ራሱ ባለቤቱ በሙሴ ላይ አድሮ የሰራው ቃል ስለሆነ ቃሉን ተቀበሉ አለ። የሚያዟችሁን ትእዛዝ አስርቱ ቃላተ ኦሪት ነውና እሱን ተቀብላችሁ በሱ መሰረት አምናችሁ እሱ ስራ ስሩ አለ። እነሱ የሚያደርጉትን ግን አታድርጉ። እንዲህ አይነት መምህር ስለነበረ መምህራን እንዲህ አይነቶች ስለነበሩ በፊት ኒቆዲሞስ ይህን አይነት ግብር ያላቸው መምህር ታወና ትክክለኛ ወንጌልን ትክክለኛ ትምህርትን ወደሚያስተምረው ወደ ኢየሱስ ክርስቶስ መጣ ነው። ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። እውነተኛ መምህርን መፈለግ ያስፈልገናል። ህፃናት እህቶቻችን፣ ወንድሞቻችን እውነተኛ የሚያስተምር ማን ነው አለ ኒቆዲሞስ። ከዚያም በኋላ እንዲህ ብሎ ዘመነ እግዚአብሔር ምስሌሁ እግዚአብሔር ከሱ ጋር ከሆነ እግዚአብሔር ያደረበት ከሆነ በስተቀር ሌላ ሰው የሚያስተምር የለም ብሎ ጌታችን ኢየሱስ ክርስቶስን ካመሰገነውና ምስጋና ካቀረበለት ሰላምታ ከተወያዩ ከተሰጣጡ በኋላ ጌታችን ኢየሱስ ክርስቶስ ኒቆዲሞስን ሊያስተምረው ፈለገ። ኒቆዲሞስ ምንድነው ብያችኋለሁ? መምህር ነው። መምህሩ ኒቆዲሞስ ወደ ጌታችን ወደ ኢየሱስ ክርስቶስ ሲሄድ ኒቆዲሞስ የሚያውቀው ሕገ ኦሪትን ነው። ጌታችን ኢየሱስ ክርስቶስ ደግሞ ሕገ ወንጌልን ሊያስተምረው ፈለገ። የሕገ ወንጌል መጀመሪያ ወይም ከእግዚአብሔር ጋር አንድ የምንሆንበት ከእግዚአብሔር ጋር የምንዋሃድበት የእግዚአብሔር ልጆች የምንሆንበት የምንባልበት ጥምቀት ነውና ወደ እኔ ከመጣ ልጅ አድርጓልና ልጁ ሊያደርገው ስለ ጥምቀት አስተማረው። አማን አማን ለከ ዘእተወለደ ዳግመ እጅሪያ ለመንግስት እግዚአብሔር ዳግመኛ ካልተወለደ የእግዚአብሔርን መንግስት አያይም ማለት ምን ካላልኳችሁ ዳግመኛ ካልተወለደ ማንን አያይም? የእግዚአብሔርን መንግስት አያይም ማለት ኒቆዲሞስ አዲስ ነበር። ብሉያትን ሐዲሳትን ብሉያትን ኦሪትን ጠቅላላ ያነበበ ነው። ትንቢተ ነቢያትን አንዋል፣ መጻሕፍተ ሙሴን አንዋል። ጠቅላላ በኦሪት የሚገኙትን መጻሕፍት 46 መጻሕፍት አንዋል ኒቆዲሞስ። አንቦ እያለ ግን እንዲህ አይነት አላገኘም። ወይቤሎ ኒቆዲሞስ ለእግዚእ ኢየሱስ ኒቆዲሞስ ለጌታችን ለኢየሱስ ክርስቶስ መለሰና የሆነ ጥያቄ ጠየቀ። እፎኑ ይክል ብእሲ ዳግመ ይትወለድ፣ ሰው እንዴት ሊወለድ ይችላል? በወያው ወገቢያው ተከሰሙ ዳግመ ይትወለድ፣ ወደ እናቱ ማህፀን ገብቶ ወደ አባቱ አብራክ ተመልሶ ሁለተኛ ሊወለድ እንዴት ይቻላል አለ። ኒቆዲሞስ ጌታችን ኢየሱስ ክርስቶስን ተከራከረ። ከመምህሩ ስር ቁጭ ብሎ የገባውን ተረድቶ ያዘ፣ ያልገባውን ደግሞ ጠየቀ። እኛ የመወለድን ስርዓት የምናውቅ ከእናትን ደም ከአባት ዘር ተነስቶ 9 ወር ተጸንሶ ከዚያም በኋላ ነው የሚወለድ። ሰው ካረጀ ካፈጀ በኋላ እንደገና መወለድ እንዴት አይነት ነው አለ። ትምህርቱ ደግሞ ከበደው፣ አዲስም ነው። ከዚያ በፊት የተነሱት ነቢያት አልሰበኩትም፣ አላስተማሩትም ይህን ትምህርት።
ከዚያም በኋላ ጌታችን ኢየሱስ ክርስቶስ ይህንንም ያላደረገ ወደ እግዚአብሔር መንግስት ሊገባ አይችልም አለና ትምህርቱ ከመድ ሲሉበት በምሳሌ መስሎ ሊያስረዳው ፈለገ። እስመ መንፈስ ሀብ ቀደይለፍ ወቃሉ የተሰሚ ነፋስ በሚያውቀው በለመደው ግን ምሳሌ መሰለለት። ነፋስ ታውቃለህ፣ ነፋስ ከየት እንደመጣ ወዴት እንደሚሄድ አታውቅም። ቃሉን ተሰማዋለህ፣ ወደ ፈለገው ቦታ ይሄዳል። ቃሉን ስለሰማኸው ነፋሳትን እጽዋትን ሲያመላልስ ወይም ሲያወዛውዝ ስትሰማው ከምስራቅ ይውጣ ከምዕራብ ይውጣ ከየት እንደወጣ አታውቅም፣ የሚሄድበትንም ደግሞ አታውቅም። ስለዚህ ይህን ስለማታውቅ ይሄ ረቂቅ የሆነ ነው። ይህንን መነሻውንና መድረሻውን ካላወቅክ እስመ ዘተወልደ ሥጋ ውእቱ ከሥጋ የተወለደ ሥጋ ነው። ከሚዳሰስ ከሚታይ አባት የተወለደ የሚዳሰስ የሚታይ ነው። ከሚሞት አባት የተወለደ የሚሞት ነው። ከግዙፍ አባት የተወለደ ግዙፍ የሆነ ነው አለው። ወዘተወልደ መንፈስ ውእቱ ከመንፈስ የተወለደ ከረቂቅ የተወለደ ደግሞ ረቂቅ ነው። ከማይታይ የተወለደ የማይታይ ነው። ከማይጨበጥ የተወለደ የማይጨበጥ ነው አለው። አንተ የምታውቅ ከሚዳሰስ ከሚወለድ ከሚታይ የተወለደ የሚወለድ ነው። እኔ ግን ማስተምርህ ዘላለማዊ የሆነ ከማይታይ ከማይዳሰስ ከማይሞት ህልፈት ውላጤ ከሌለበት መወለድ ነው ብሎ ኒቆዲሞስ አስረዳው። ይህን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 13 ያለው ኃይለ ቃል ነው ማለት ነው። ኃይለ ቃል። ስለዚህ ኒቆዲሞስ የሚባለው ሰውዬ ነው። አሁን ኒቆዲሞስ ጅማር ነው የሄደ ትምህርት ደግሞ አግኝቶት የማያውቅ የሚፈልገው ጠጠር ያለ ትምህርት ለሱ የሚሆን እንደ መምህርነቱ የሚለካና የሚመጥ ትምህርት ነው ክርስቶስ ደግሞ ያዘጋጀለት። የመጀመሪያው ከኒቆዲሞስ ምን እንማራለን ካላችሁ ንቁና ትጉህ ተማሪ ነው። ምን አልኳችሁ? ንቁ ትጉህ የሆነ የሚጠይቅ ጊዜውን በአግባብ የሚጠቀም ተማሪ ነው ኒቆዲሞስ ማለት። ቀን ህዝቦችን ያስተዳድራል። የተበደለውን የተቀማውን ያስመልሳል፣ የተጣላውን ያስታርቃል። ሕገ ኦሪትን በሕገ ኦሪት መሰረት እየፈረደ ይሆናል። ማታ ደግሞ ከጌታችን ከኢየሱስ ክርስቶስ ሁሉ ይማራል። ጊዜውን አላባከለም። ማድረግ ያለበትን ነገር ሁሉ እያደረገ ተቀመጠ ማለት ነው። አስቡት፣ ስንት ሰዓት ትተኛላችሁ? አሁን ኒቆዲሞስ እቅድ አውጥቶ ክፍለ ጊዜ አዘጋጅቶ ለትምህርቶቹ ሁሉ ክፍለ ጊዜ አድርጎ ለስራው የቤት ስራው ምን ጊዜ መስራት እንዳለበት፣ ህዝቡን ምን ሰዓት ማስተማር እንዳለበት፣ የቤት ስራውን ሰርቶ ከክርስቶስ ጋር ሄዶ ደግሞ ምን ጊዜ መማር እንዳለበት ቀን ከህዝቦች ጋር ይውላል። ሕገ ኦሪትን ያነባል። የተጣሉትን ሁሉ እያስታረቀ የተራቡትን እያበላ ይውላል። ማታ ደግሞ ከክርስቶስ ጋር ሄዶ ደግሞ ይማራል። የኒቆዲሞስን ትጋት አስቡትና አሁን ኒቆዲሞስ ምንድነው ብያችኋለሁ? ሀብታም ነው፣ ባለስልጣን ነው፣ ባለእውቀት ነው። ኒቆዲሞስ ማለት ያለውን ሳያደንቅ የሌለውን የሚያውቅ ሰው ነው። ምን አልኳችሁ? ያለውን ሳያደንቅ የሌለውን የሚያውቅ ወደሩን የሚያውቅ ምን የጎደለ ነገር አለ? ሕገ ኦሪትን ከተማረ በኋላ ሰው ገንዘብ ካገኘ በኋላ ሹመት ካገኘ በኋላ እንደውም የተማረው ሁሉ ከማንበብ ይቅርና
እንደውም ሰዎችን የተሾመባቸው ሰዎች ከማገልገል ወዲ ወላደረ ይጥራ ብሎ አዳራሽ ተከቶ ቁጭ ብሎ ለራሱ ማንነት ለራሱ ሰውነት የሚጨነቅ ነበር ነው ያለም። አሁን በዘመናችን እንዲህ አይነት ነው። ኒቆዲሞስ ግን ተምሮ እያለ አዲስ መምህር መጣ ሲባል ሄደ። ጊዜውን አላባከነም። አያችሁ፣ ጊዜውን አላባከነም። በጣም የኃጢአት ጊዜ ማባከን ነው ወገኖች። ሕፃናት በዚህ በመዝሙር 13 ላይ ምን ይላል መሰላችሁ? ይብልአድ በልቡ አልሞ እግዚአብሔር። ይብልአድ በልቡ አልሞ እግዚአብሔር። በልጅ ሰነፍ በልቡ ነው እግዚአብሔር የለም ይላል። አያችሁ፣ ሰነፍ ማለት ጊዜን የሚያባክን ማለት ነው። ጊዜውን በአግባቡ የማይጠቀም፣ በሚማርበት ሰዓት ያልተማረ፣ በሚሰራበት ሰዓት ያልሰራ፣ በሚበላበት ሰዓት መብላት አይችልም። እንዲህ ካደረገ በኋላ የሚማርበትን ጊዜ ይዘጋል። የመማሪያ ሰዓት ያቆማል። የሚሰራበት ጊዜ አሁን በአንድም በሌላም እያደረገ ያሳልፋል። የመስሪያ ሰዓት ያልፋል። ያ እድሜ አለፈ፣ ያ ጊዜ አለፈ። እድሜ አይመለስም። አሁን የምንማማርበት ሰዓት ካለፈች በኋላ መመለስ አንችልም። እንዲህ የሚሰራበትን የሚማርበትን ጊዜ ካሳለፈ በኋላ ትምህርትም የሌለው ሲሆን ሰርቶም ገንዘብ ስላላገኘ ገንዘብ የሌለው ሲሆን ማንን ያማርራል ማለት ነው? እግዚአብሔርን ያማርራል። እኔማ እንደነከሌ አላደረገኝም ይላል። በነከሌ ቤት አላችሁ፣ እንዲህ አይነት ዕውቀት አላችሁ፣ ለኔ ዕውቀት አልሰጠኸኝ፣ ሀብት አልሰጠኸኝ፣ ቤት አልሰጠኸኝ፣ ሰዎች ደግሞ ይጠሉኛል ይልና ማንን ያማርራል? ከዚያም በኋላ ደግሞ ስጠኝልና እግዚአብሔር ደግሞ ይለምናል። እግዚአብሔር ደግሞ እኛ እንድንሰራ በአግባብ ሰዓታችን ጊዜያችን ተጠቅመን በጊዜ እንድንከብር በጊዜ እንድንኖር፣ መጽደቅም በጊዜ ነው፣ መኮነንም በጊዜ ነው፣ መክበርም በጊዜ ነው፣ መደየትም በጊዜ ነው። ያለ ጊዜ የሚደረግ ጉዳይ የለም። ያለ ጊዜ የሚኖር እግዚአብሔር ብቻ ነው። ያለ ጊዜ የሚኖር እግዚአብሔር ስራውን ሲሰራ በጊዜ ያደረገው። መዝሙረኛው ዳዊት ጊዜ ገቢር ለእግዚአብሔር ይላል። ጊዜ ገቢር ለእግዚአብሔር። እግዚአብሔር እንኳን አለ ያለ ጊዜ ቢኖር ስራውን ሲሰራ ግን በምንድን ነው አለ? በጊዜ ነው። ፍጥረታትን ከስንት እስከ ስንት ፈጠረ? ከማን እስከ ማን? 22 ስለ ፍጥረታት ከማን እስከ ማን ፈጠረ? ከወር ጀምሮ እስከ ዓርብ ድረስ አንድ ቀን ማድረግ እየቻለ ጊዜ ለኛ ለማስተማር በጊዜ ሰርታችሁ እንዲህ መሆን አለባችሁ ሲል ቀስ ብሎ እየከፈለ ከሁሉ ጀምሮ እስከ ዓርብ ድረስ ስራውን ሰራ። ስራ ሰርተን ደግሞ ማረፍ እንዳለብን፣ በስራችን መክበር እንዳለብን፣ በስራችን መዝደቅ እንዳለብን፣ በስራችን በመንግስተ ሰማይ ሕያው ሆነን መኖር እንዳለብን ደግሞ ቅዳሜ ያደረገ። ስለዚህ የጊዜን አጠቃቀም ከማን እንማራለን ማለት ነው? ከኒቆዲሞስ እግዚአብሔር ያደረገውን ሁሉ ያውቅ ስለነበረ ከእግዚአብሔርነቱ ተምሮ ኒቆዲሞስ ጊዜውን በአግባቡ ተጠቀመበት። ስለዚህ ሁላችንም ከኒቆዲሞስ ጊዜን እንማራለን። እቅድ ማቀድ በምን ሰዓት መማር እንዳለበት፣ እንዴት መማር እንዳለበት። አሁን እናንተ በጣም ወሮች ናችሁ። የኔታ ቅድም እየነገሩኝ ነበር። ከትምህርት ነው የሚወሉት። በዚህ ሰዓት ይመጣሉ። ከቤታቸው እንዲህ አይነት ስራ ያዛቸዋለሁ። ለቤተሰቦቻቸው ደግሞ እንዲህ አይነት ስራ ይታዘዛሉ። ይህን ሁሉ ፈጽመው መጥተው ደግሞ ከኔ እንዲህ አይነት ይማራሉ እና ጊዜያቸውን በአግባብ ይጠቀማሉ እያሉ በጣም ምን እየነገሩ ሲደቀይ ነበር። አሁንም ይበልጥ ደግሞ መማር ያለባቸው ከኒቆዲሞስ ነው ማለት ነው። ጊዜውን በአግባቡ ተጠቀመና ወደ ማን ሄደ አልኳችሁ? ወደ ጌታችን ወደ ኢየሱስ ክርስቶስ ሄደ። ወደ እውነተኛው መምህር። አያችሁ፣
ኦሪትን የሚተረጉሙ መጻሕፍትን ገልጠው የሚውሉ እንደውም ይበልጥ ከቤተ ክርስቲያን ከምኩራቡ ይልቅ በከተማው ሁሉ መጽሐፍ ተዘርግቶበት የሚውል ነበር። የዚያን ጊዜ ምዕመናንን ያላቸውን እንዲህ ጸሎት አድራጊ ናቸው፣ እንዲህ ተርጓሚ ናቸው፣ እንዲህ አንባቢ ናቸው እያሉ በምዕመናን ዘንድ ለመወደስ በከንቱ ውዳሴ ለመያዝ በከተማው ሁሉ ትርጓሚ ይተረጎምበት ነበር። ያን ጊዜ ኒቆዲሞስ ግን ይሄን አልፈለገው። ጊዜውን በአግባብ ተጠቀመ። የሚሰራቸውን ስራዎች አከናወነና ወደ ትክክለኛው መምህር ወደ ክርስቶስ መጣ። እነዚያኞቹ መምህራን ጨለማ የሚፈራረቅባቸው ናቸው። መብራት ካጠፋ ማንበብ አይችሉ፣ መናገር አይችሉ፣ መተርጎም አይችሉ። ብርሃን እና ጨለማ የማይፈራረቀው እውነተኛው መምህር ግን ኢየሱስ ክርስቶስ በሌሊትም በቀንም የሚያስተምር ነው። እነሱ ሲያስተምሩ መጽሐፍ ዘርግተው ነበረ። የመጽሐፉ ሐሳብ ሳይገባቸው ነበር የሚያስተምሩት። ጌታችን ኢየሱስ ክርስቶስ ሲያስተምር ግን ተማሪዎቹ ሳይገባቸው ሲቀር በልቡናቸው እየሳለ ስልመተም ለእናንተ አልናገርም። ይህንን ምስላችሁ በአእምሮ ያለን በእጅ አውርዶ ማስፈር ታላቅ ነገር ነው። እንዲህ በልቡናቸው ውስጥ እናንተ እንደሳላችሁ ስዕል በልቡናቸው ውስጥ ይስልባቸው ነበር ጌታችን ኢየሱስ ክርስቶስ ሲያስተምር። ስለዚህ ኒቆዲሞስ የመጣ እውነተኛ ስዕልን የሚስል ቃለ እግዚአብሔርን በልቡና የሚያሳድር በረከት ያለበት ትክክለኛ የሆነ የማይጠራጠር ዘመን የማይሽረው እሱን ትምህርት ያስተምር ስለነበረ ወደ ጌታችን ወደ ኢየሱስ ክርስቶስ መጣ። ሕፃናት ሁላችንም ወደ ጌታችን ወደ ኢየሱስ ክርስቶስ ትምህርት መምጣት አለብን። ወደ መምህራን ስንመጣ ወደ ጌታችን ወደ ኢየሱስ ክርስቶስ መምጣታችን ነው። ምክንያቱም ራሱ ባለቤቱ ተናግሯልና እናንተን የተቀበለ እኔን ተቀበለ፣ እኔን የተቀበለ የላከኝንም አብን ተቀበለ ብሏል። ስለዚህ ጌታችን ኢየሱስ ክርስቶስን በጥምቀት በሃይማኖት መቀበል አብን መንፈስ ቅዱስን መቀበል ነው። ሥላሴን መቀበል ነው። እግዚአብሔርን መቀበል ነው። እነሱ ደግሞ አድረውባቸው ያለ ትምህርታቸውን አንድነትና ሶስትነትን የሚያስተምሩ መምህራንን መቀበል ደግሞ እግዚአብሔርን ራሱን መቀበል ነው ማለት ነው። ስለዚህ እናንተ የመጣችሁ ትክክለኛ ትምህርት ከሚሰጥበት ወንጌል ከሚተረጎምበት ከጌታችን ከኢየሱስ ክርስቶስ ደቀ መዝሙር ከሆኑት ከነጌታ ነው ማለት ነው። ስለዚህ ወደ ትክክለኛው ትምህርት መጣችኋል ማለት ነው። ወደ ትክክለኛው ትምህርት ከመጣ በኋላ ኒቆዲሞስ ምን አደረገ መሰላችሁ? ምን አደረገ? ሰገደለት፣ አክብሮት ሰጠው። አያችሁ አባቶቻችን በሕገ ኦሪት የነበሩት አባቶቻችን ታላቅ ሰውን ማክበር፣ ከነሱ የሚበልጣቸውን ሰዎች ማክበር እነሱ ያመጡት ከልቡናቸው ያመነጩት ሳይሆን ምን ሆኗል ማለት ነው። ማክበር ምን ሆኗል ማለት ነው? ሕግ ሆኗል። እናት አባት ግን ምን በል አክብር ሕግ ነው ማለት ነው። ስለዚህ እናት አባትን አለማክበር፣ መምህርን አለማክበር ከሕግ ውጭ መሆን ነው። ሕግን ተላላፊ መሆን ነው። እግዚአብሔርን አለመፍራት ነው። መምህርንና እናት አባትን ማክበር ደግሞ ሕግን መፈጸም ነው። ሕግን መፈጸም። ስለዚህ ሁላችንም እናት አባቶቻችንን እንድናከብር እናት አባቶቻችንን ደግሞ እንድንታዘዝ የጌታችን ኢየሱስ ክርስቶስ ሕግና ትእዛዝ ነው ማለት ነው። ኒቆዲሞስ የምንፈጽም አሳየ። እንደ ኒቆዲሞስ እንድንሆን እንደ ኒቆዲሞስ አድርገን ብሎ ሊቁ ተናገረ። እናት አባቶቻችን እንድናከብር የሚያዝንን እንድንሰራ እንድንታዘዝ ሕገ እግዚአብሔርን እንድንጠብቅ የእግዚአብሔርን ሕግ የሚያከብር እናት አባቱን የሚታዘዝ በመጀመሪያ በምድር ላይ ምን ያገኛል ነው የሚለው ዘጸአት 20 ላይ 10 ሕግጋት ከሚባሉት አንዱ እናት አባትን አክብር ነው። እናት አባቱን ያከበረ እናት አባትን አክብር አለ። ምን እንድትሆን ሲለው እድሜህ እንዲረዝም ምን እንዲሆን አለ? አያችሁት?
ሰዓትህን በአግባብ ተጠቅመህ እንድትጸድቅበት እድሜህ ረዝሞ ወትበል ከራሚከ እንደውም እናት አባትህን አክብረህ የኦሪትን ሕግ ከጠበቅክ አለ የድል ትበላለህ። ወትሬ ውሉደውሉድከ እስከ ነሳረስ ወራለ ትውልድ አንተ ሸምግለህ አያት ቅናንት ሆነህ የልጅ ልጆችን አይተህ መርቀህ ከነሱ ጋር እንድትሆን ትሆናለህ። ምን ማድረግ? እናት አባትን ማክበር፣ መምህራንን ማክበር። ኒቆዲሞስ እንዲህ ያለውን ነበር የያዘ። እናት አባቱን እያከበረ ያደገ ከሱ የበለጠውን አባቶቹንና መምህሮቹን እያከበረ ስላደገ ከጌታችን ከኢየሱስ ክርስቶስ ሲመጣ ኒቆዲሞስ ጌታችን ኢየሱስ ክርስቶስን አከበረ። መምህሩ ስለሆነ እያስተምረው ስለሆነ ሰዎች የሚያደርጉትን ነገር የሚያደርግ ስለሆነ የባህሪ አምላክ ስለሆነ ጌታችን ኢየሱስ ክርስቶስን ያከብረው ዘንድ ኒቆዲሞስ ወደ ጌታችን ወደ ኢየሱስ ክርስቶስ መጥቶ ትምህርት ጀመረ ማለት ነው። ትምህርት ጀመረ። ጌታችን ኢየሱስ ክርስቶስ አስተማረ። ሁለተኛ ካልተወለድክ አስቡት። ሁለተኛ መወለድ ምንድነው? ሁለተኛ መወለድ ያለው ጌታችን ኢየሱስ ክርስቶስ ቀድሞ አዳም የወሰዳትን ልጅነት ለማስመለስ ዘይተወልደ እመ ወመንፈስ ቅዱስ ኢይክልባውያ እሱ መንግስተ እግዚአብሔር ከዋና ከመንፈስ ቅዱስ ካልተወለደ የእግዚአብሔርን መንግስት ሊገባ ወደሷ ሊቀርብ አይችልም። ኒቆዲሞስ በምድር ሳለ ሀብታም ነው፣ ሹም ነው፣ ባለ እውቀት ነው፣ ምሁር ነው፣ ሊቅ ተብሎ የሚጠራ ነው። ሊቅ ተብሎ ሲጠራ ግን የእግዚአብሔርን መንግስት ግን አላገኘም ነበር። አስቡ። በዚህ ዓለም በመንግስት የሚተዳደር ነው፣ ባለሹም ነው፣ ህዝቦችን የሚያስተዳድር ነው፣ የመንግስት ባለሙያ ሆኖ ባለስልጣን ሆኖ የሚኖር ነው። ነገር ግን ከዚህ የበለጠ ደግሞ የማያልፍ መንግስት አለና የዚያ ግን ባለቤት አልሆነም፣ የዚያ አባል አልሆነም። ብዙ ሰዎች በዚህ ዓለም ብዙ የመንግስት አባል ሆነው የመንግስተ ሰማያት አባል ያልሆኑ ግን አሉ። የእግዚአብሔር ፍጥረት ሆነው የእግዚአብሔር ልጆች ያልሆኑ አሉ። ኒቆዲሞስ ይሄ ነበር ሊያልፈው የነበረ። ከሚያውቀው ዕውቀት በላይ የነበረው ይሄ ነበረ። ለካም ከዕውቀት ላይ ዕውቀት መጨመርም እንዲህ አይነት ያስገኛል። የምድራዊንም የሰማያዊንም በምድራዊ ኑሮ በምድራዊ ብቻ ሊቀር ነበር ኒቆዲሞስ። ወደ ጌታችን ወደ ኢየሱስ ክርስቶስ ሲሄድ ግን ሰማያዊ የሆነ መንግስት አገኘ። በዚህ ዓለም ሹም ነው፣ በዚህ ዓለም ደግሞ ሹም ነው። አያችሁ፣ በሁለት መማር እንዴት ይጠቅማል። ዘይተወልደ ዳግም ማለት ኒቆዲሞስ እኮ ነው። ሁለተኛ ካልተወለደ አለ፣ ሁለተኛ ካልተማርክ ማለት ነው። አንድ ትምህርት ብቻ አይጠቅምም እያለው ነው። እናንተ አሁን ክላሱናችኋል፣ ተቀምጣችሁ የዋላችሁት ደክሟችኋል፣ ማረፍ መዝናናት ትፈልጋላችሁ። የሰው አእምሮ እንደዚያ ስለሆነ ነገር ግን ያኛውን እንኳን ብንማር ይሄኛው መማር አለብን ብላችሁ ወደዚህ የመጣችሁ የኒቆዲሞስ ትምህርት አብነት ሆናችኋል ማለት ነው። ሁለተኛ መማር አለ ማለት ነው። ያኛው ለዓለማዊ ኒቆዲሞስ የዓለማዊ ትምህርት ወይም ለዓለማዊ የሚሆን ከተማረ በኋላ ለነፍስ ወይም ለመንግስተ ሰማያት የሚሆን ትምህርት ከክርስቶስ ተማረ። ሁለተኛ መማር አንሻዳድ የሚባል ሊቅ በጥንተ ተፈጥሮ ሰውን ከውሃና ከአፈር አዘጋጅቶት ነበረ። ከውሃና ከአፈር ያዘጋጀው እንኳን ከውሃና ከአፈር ያዘጋጀው ሰው በአፈርነቱ በሸክላነቱ ተሰበረ አለ። አሁን ግን አፈርነቱን ተወና ከውሃና ከመንፈስ እንደገና ሰራው አለ። ሁለተኛ ወለደው አለ። አያችሁ፣ በፊት ሁለቱም የሚጠፋ ነበር፣ ከሚጠፋ ነገር ነበር ያገናኘው። አሁን ግን ከማይጠፋ ነገር አገናኘው አለ። ከማይጠፋ ነገር እናንተም በዚህ ዓለም ስትኖሩ በዚያኛው ትምህርት ስትማሩ ያኛው ትምህርት የሚጠፋ ብቻ ነው፣ የሚሰበር የሚወደቅ ነው አይደለ?
የዚያን ያህል የስጋን ፍላጎት እንኳን የማይሞላ ነው። ነገር ግን ከዚህኛው ጋር ካያያዛችሁት ካዋሃዳችሁት ግን ይሄኛው የማይጠፋ ነው፣ ለዘላለም የሚኖር ነው። በዚህኛው የምንማረው ትምህርት የማይፈርስ የማይበሰብስ በዚሁ ይቀራል የማይባል ሕያው የሆነ ሕያው ከሆነ ከባለቤቱ ጋር አብሮ የሚያኖር ነው። ስለዚህ ይሄኛው ትምህርት አላኖር ሲል በዚህኛው ትምህርት እንኖራለን ማለት ነው። ኒቆዲሞስ ሁለተኛ መወለድ የነገረው ለዚህ ነው ማለት ነው። ጌታችን ኢየሱስ ክርስቶስ ሁለተኛ ካልተወለድክ አለ። ኒቆዲሞስ ከጌታችን ከኢየሱስ ክርስቶስ ሲማር እንዲህ አይነት አገኘ። ጌታችን ኢየሱስ ክርስቶስን የሚወድበትን መስመር፣ የሚያከብርበትን መስመር፣ ራሱን የሚጠይቅበትን መስመር በተማረው ትምህርት ያስተማሩት መምህራን የተማረውን ትምህርት ይጠቀሙበት የነበረ ለስጋዊ ፍላጎታቸው ስለነበረ ከክርስቶስ የተማረው ትምህርት ግን ለመንፈሳዊ ዕውቀት አዋሉ። ሁለት አይነት ትምህርት መማር እንዴት ይጠቅማል? አያችሁት? እንዴት ይጠቅማል? ኒቆዲሞስ ይሄንን ብሎ ነው ከጌታችን ከኢየሱስ ክርስቶስ ይሄድ። ሁለተኛው ሰውን ማክበር እንዲህ መሆንን ኒቆዲሞስ ተማረበት ማለት ነው። ከማን? ከጌታችን ከኢየሱስ ክርስቶስ። ጌታችን ኢየሱስ ክርስቶስን ቢያከብረው ሰላምታ ቢያደርግለት ቢሰግድለት የዘላለም ሕይወትን የሚሰጥ ትምህርት ሰጠው። እርስ በርሳችን እንድንከባበር እንድንዋደድ፣ እርስ በርሳችን መከባበራችን መዋደዳችን የዘላለም ሕይወት ማግኛችን ነው ለካ። ስለዚህ ትልቆቻችን እንድናከብር ቤተክርስቲያን እኛን ታዘናለች ማለት ነው። ታዘናለች። አባቶቻችን ጋራ ተመካክረን እንድንኖር ቤተክርስቲያን እኛን ታዘነች። ሶስተኛው የኒቆዲሞስ ትምህርት የተማረውን መመስከር ነበር። ምን አልኳችሁ? የተማረውን መመስከር። ይማር የነበረ በጨለማ ነው። ሌሊት እየሄደ ጊዜውን እየተጠቀመ በሌሊት በጨለማ ሰው በማያየው ነበር ይማር የነበረ። ከተማረ በኋላ ከተረዳ በኋላ የተማረው ወደ ሕይወትነት ካዘለቀው በኋላ ስለ ጌታችን ስለ ኢየሱስ ክርስቶስ መመስከር ጀመረ። ምን ጀመረ አልኳችሁ? መመስከር። እኔ የጌታችን የኢየሱስ ክርስቶስ ደቀ መዝሙር ነኝ ማለት ጀመረ። ወይ ኒቆዲሞስ ዘወር ሀቢሁ ለእግዚእ ኢየሱስ ቀዲሙ ሌሊተ። ጌታችን ኢየሱስ ክርስቶስ ወደ ኢየሱስ ክርስቶስ ቀድሞ ይሄድ የነበረው ኒቆዲሞስ ወንጌሎሙ እንዲህ ተናገራቸው አለ። ጸሐፍት ፈሪሳውያን ጌታችን ኢየሱስ ክርስቶስን በዕለተ ዓርብ ለመስቀል ጌታችን ኢየሱስ ክርስቶስ የሚሰቀልበት ዓላማ ዓለምን ለማዳን ነው። አይሁድ ደግሞ ክርስቶስን የሚሰቅሉበት ዓላማ እሱ የሚያስተምረው ትምህርት እነሱ ከሚያስተምሩት ትምህርት ጋር ፈጽሞ አይገናኝም። መጽሐፉ ሲነበብ እሱ እንደሚያስተምረው ያለ ነው መጽሐፉ። እነሱ ደግሞ የሚተረጉሙት ለግላቸው ስለሆነ በጣም ተቃራኒ ሆነባቸው። ከዚህ በኋላ ተቃራኒ ሲሆንባቸው የስጋቸው ጥቅም ሲመጣ ይህ ሁሉ ሕዝብ ከሚታወቅ ለአንድ ሰው ተብሎ ይህ ሁሉ ሕዝብ ከሚረበሽ አንድ ሰው እንስቀልና እንግደል፣ ከዚያም በኋላ ሰው በሰላም ይኖራል ብለው አሰቡና ተመካክረው የእነሱ አገልጋዮች የሚሆኑትን ደቀ መዛሙርቶች የሚሆኑትን ወፈነው አልያን ይሆኑ አገልጋዮቻቸውን ባሮቻቸው ወደ ጌታችን ወደ ኢየሱስ ክርስቶስ ላኩ። ከጌታችን ከኢየሱስ ክርስቶስ ዘንድ ይሄዱና እነዚያ የፈሪሳውያን አገልጋዮች ጌታችን ኢየሱስ ክርስቶስ የሚያስተምረው ትምህርት በጣም ልዩ ሆነ። ሲያስተምር ቅድም እንደነገርኳችሁ በልቡናቸው ይስል ነበር። ቃለ እግዚአብሔሩ ከአንደበቱ የሚወጣው ቃለ እግዚአብሔር ከነሱ ጋር እየሄደ በልቡናቸው ውስጥ ይሳል ነበር። ጸጋ እግዚአብሔር ያለበት ስለሆነ
ያ በልቡናቸው ውስጥ ይሆንና እንደ እሳት ይቀጣጠልባቸዋል። እውነተኛ የሆነው ትምህርት ስላገኙ ያ እውነተኛ የሆነው ትምህርት በልቡናቸው ውስጥ ያበራ ነበር። ከዚያም በኋላ እነዚህ አገልጋዮች ጌታችን ኢየሱስ ክርስቶስን ምን አሉት መሰላችሁ? አንተ እንደምታስተምረው ያለ ትምህርት ተምረን አናውቅም። ማን እንደምታስተምረው? አንተ እንደምታስተምረው ያለ ትምህርት አልተማርንም። የዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ታገኛላችሁ። 46 ጀምራችሁ ታነቡት ኃይለ ቃሉን የተራቡትን ሰዎችና የጌታችን ኢየሱስ ክርስቶስን መልስ ታገኛላችሁ። ከዚያም በኋላ እንዲህ ካሏቸው በኋላ ተመለሱና ወደ አይሁድ ሄዱና አይ እኛ እስካሁን ድረስ እሱ ያስተማረውን ትምህርት ስላስተማራችሁን እኛ የእሱ ደቀ መዛሙርት መሆን እንፈልጋለን አሏቸው። ትክክል አይደለም የሚያስተምረው ትምህርት ብለው ወነጀሉ። ወይቤሎሙ ኒቆዲሞስ ኦሪት ትክሙኑ ትጀግሩ፣ ኦሪት ወንጀለኛ ሐሰተኛ ታደርጓታላችሁን አለ ኒቆዲሞስ። ይማር የነበረ በሌሊት ነው። አሁን ግን ጉባኤ ሰርተው አደባባይ ይዘው በወንበር ተቀምጠው ሲከራከሩ ኒቆዲሞስ ብድግ አለና አለቃ ስለሆነ እንዴት ኦሪትን ትሸነግላላችሁ? ኦሪትን እንዳለን እያላችሁ ኦሪትን በሥርዓተ መላእክት በሚያከብሩት ከመላእክት ተገኘ ከሰማይ ወረደልን እያላችሁ ታወራላችሁ። ነገር ግን ኦሪትን አትፈጽሙም። ኦሪትን አትፈጽሙም። ጻድቅ የሆነውን ሰው እንዴት ትገድላላችሁ? ኒቆዲሞስ በኦሪት ያለውን እትብትን ብእሲየ ጻድቀ ትላለች ኦሪት። እውነተኛ የሆነውን ሰው አትንጅ። ስለ እውነትን ስለሚያስተምር እውነትን ጉባኤ ሰርቶ የሚያስተምር ሰው ወንጀለኛ አትበል። መገፋት መበደል የለበትም። መታገዝ ወራን መሰጠት አለበት እንጂ መገፋት የለበትም። ጽድቅን የሚሰራን ሰው በጽድቅነቱ አክብሩት ትል ነበርና ኦሪት እንዴት ኦሪትን ሐሰት ታደርጋላችሁ አለና በቀን መሰከረ። አንተም ገሊላ ነው አንተም ከገሊላዊው ከኢየሱስ ክርስቶስ ወገን ነህ አሉት። አያችሁ የቃሉ አወጣት ቃለ እግዚአብሔርን ሲናገር ኦሪትን ሲመሰክር ከጌታችን ከኢየሱስ ክርስቶስ እውነትን ስለተማረ እውነትን ሲናገር አንተ ገሊላዊ ነህን? አያችሁ እውነት በሌለበት እውነትን ስንመሰክር እናንተ ክርስቲያኖች ናችሁ ይባላል። ሐሰት በበዛበት ውሸት በበዛበት ክደት በበዛበት ዘመን እውነቱን መናገር ነው። እውነቱን መናገር የሕፃናት ዋነኛውና ጸባይ እውነቱን መናገር ነው። እውነት ነው ሐሰት ነው? እውነት ነው ሐሰት ነው? የሕፃናት ጸባይ እውነቱን መናገር ነው። አንዲት እናት አቢ ሰው የመጣ እንደው የለም በል አለች። እናቱ ናት። ከዚያም በኋላ የሆነች ሴት መጣችና ከዚህ ቤት አለች። አቤት አለ ልጅ። እናት አለች አለች። የለም በል ብላኛለች እንጂ አለች። አከናውኗል አላከናወነም? እናቱ የለም በል ስላለችው ምን አለ? የለም በል ብላኛለች አለ። እውነቱ የባህሪው ስለሆነ የውስጡ ስለሆነ ምን አለ? አለች። እንዲህ ነው መሆን ይችላል። እውነቱን መናገር እሺ፣ ሳንቲም እንሰጣችኋለን፣ እንገዛላችኋለን፣ ውሸት ተናገሩ ብትባሉ እንዳትናገሩ እሺ። ውሸት የሚናገር እሱ የዲያብሎስ ወገን ነው የሚሆነው። በዮሐንስ ወንጌል ምዕራፍ 8 ላይ ተናግሯል። አብኋላ ሐሰት የሐሰት መጀመሪያው አባቱ አስብሏል። የሐሰት መጀመሪያ። ስለዚህ የሐሰት መጀመሪያ እሱ ከሆነ ሐሰት ከሱ የሚወጣ ከሆነ ሐሰትን የሚናገር ሰው ሁሉ የማን ልጅ ነው ማለት ነው? የዲያብሎስ ልጅ። አገራችሁ ውሸት እንዳትናገሩ እሺ፣ እውነቱን እውነት። ስለዚህ ኒቆዲሞስ ከእውነተኛው መምህር ስለተናገረ ስለተማረ እውነተኛውን መሰከረ። ኦሪት እንዲህ አታደርግም አለ። ከዚያም በኋላ መጽሐፍን እንመልከት አሉ። ኒቆዲሞስ እንዳይከራከሩት
ከክርስቶስ ተምሮ ስለነበረ አጥብቆ ሊናገራቸው እውነቱን ፍረጥ አድርጎ ሊያወጣው ነው። ስለዚህ እውነት ከተነገረ ደግሞ ከታች የሚከተለው ህዝብ ደግሞ ወደ እውነቱ ይሄዳል፣ ወደ ክርስቶስ ሊከተል ነው። አይ ይህ ሰው አለቃም ስለሆነ የሚያስተላልፈው መልእክትም ሰዎች ስለሚሰሙት ከዚህ ጋር ተከራክረን የኛ ኃጢአት የኛ ውሸት ተገልጦ ውርደታችን ተከናንበን ከምን ሄዳሉ እንኪያስ አንተም መጽሐፍ እኛም መጽሐፍ እንመልከት ብለው ሄዱ። ስለዚህ እውነትን የሚመሰክር ነው ማለት ነው። እናንተም እውነትን መመስከር አለባችሁ። ውሸት አትዋሹ። እሺ ውሸት አይዋሽ ነው። እውነተኛው አምላክ እውነትን ስላስተማረን እውነትን ነው የምንመሰክር ማለት ነው። እውነትን ነው የምንመሰክር። እውነትን የሚመሰክር ሁሉ ከጌታችን ከኢየሱስ ክርስቶስ ነው። ከጌታችን ከኢየሱስ ክርስቶስ ነው። እስመ ጽድቅሰ ታግዕዘክሙ እውነት ነፃ ታወጣችኋለች አለ ጌታችን ኢየሱስ ክርስቶስ። ማን ነፃ ታወጣችኋለች? ማን ነፃ ታወጣችኋለች? እውነት። እውነተኛ እሱ ስለሆነ እውነተኛ እሱ በዚህ ዓለም የነበረው ከዲያብሎስ ጋር የታሰረው በጨለማ የኖረው ሰውን በነፃነት ያወጣ ስለሆነ እኔ እውነት ነኝ፣ እኔም ብትከተሉ እውነት ነፃ ታወጣችኋለች። እውነትን ተከተልና ኒቆዲሞስ እውነትን መሰከረ። ሁላችንም እንደ ኒቆዲሞስ አድርገን እንላለን። እሺ እንደማን አድርገን አልኳችሁ? ኒቆዲሞስ ምን ስለሆነ እውነትን የሚናገር ስለሆነ የሚማር እውነትን ነው የሚናገር እውነትን። እናንተም እንደ ኒቆዲሞስ የተማራችሁት ከነየት ሀገር እውነትን ከሚናገሩት ቁጭ ብላችሁ የተማራችሁት እውነተኛ ቃል እግዚአብሔር። ስለዚህ እውነተኛ ቃል እግዚአብሔር ከእውነተኛ መምህር ከተማረ እውነተኛን ነገር መናገር ነው። እውነተኛን ተምሮ እውነተኛ የማይናገር እሱ ዲያብሎስ ብቻ ነው። ስለዚህ እውነትን የማይናገር እውነትን የማይመሰክር ሰው ዲያብሎስ ነው ማለት ነው። ሌላኛውና የመጨረሻው የኒቆዲሞስ አራተኛው ከኒቆዲሞስ የምንማርበት ጌታችን ኢየሱስ ክርስቶስ ተሰቅሎ ሳለ ወደ ጲላጦስ ሄዶ ቅዱስ ሥጋውን ስጠን ብሎ መለመነ። ምን አልኳችሁ? አስቡት። ኒቆዲሞስ ከእውነተኛው መምህር ስለተማረ እውነተኛውን ስለሚያውቅ የጌታችን የኢየሱስ ክርስቶስን ሥጋ በመልዕልተ መስቀል ተሰቅሎ ሳለ ጲላጦስ ከሚባለው ሰው ሄዶ እንግዲህ ታሪኩን እንደምናውቀው ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከእናቱ ከድንግል ማርያምና ከቅዱስ ዮሐንስ በስተቀር ሌላ ሰው አልተገኘም አይደለ? ጠላት የሆነ ብቻ ነው እዚህ አካባቢ ያለ። ዮሴፍ ዘአርማትያ የሚባልና ኒቆዲሞስ ዮሴፍ የሚባለው የኒቆዲሞስ ተማሪ ነው። እንትን ጓደኛ ነው። መልካም ጓደኛ ነበር። ዮሴፍ ዘአርማትያ የሚባለው ደግሞ እንዲሁ ሀብታም ነው። ለሊት እየሄዱ ከጌታችን ከኢየሱስ ክርስቶስ የሚማሩ ናቸው። በኦሪት ዘመን ከጌታችን ኢየሱስ ክርስቶስ ሲማሩ ቀን የታየ ሰው ቤቱ ይወረሳል፣ ቤቱ ይተኮሳል፣ ንብረቱ ይወረሳል። በጣም ከባድ ነው። በዚያን ዘመን ከባድ ስለሆነ ጌታችንን ከሚተኮስ ንብረታችንን ከሚወረስ በቤታችን በንብረታችን ሆነን በእውነተኛ ቀን እስከሚገለጥ ድረስ ለለትን ሄደን እንማር ብለው ለሊት ከተማሩ በኋላ ትምህርቱ ከገባቸው በኋላ ከንጉሱ ዘንድ ይሄዱና የጌታችን ኢየሱስ ክርስቶስን ሥጋ ስጠን። አያችሁት ድፍረታቸው? ከእውነተኛው መምህር ስለተማሩ የተማሩትን ቃል እግዚአብሔር ያውቃሉ። እተፈይጎሙ ለዘቀትሉ ሥጋክሙ ወለነፍስክሙ ይቅልቀትሎታ በማቴዎስ ወንጌል ምዕራፍ 10 ላይ ሥጋችሁን የሚገድሏችሁን አትፍሯቸው፣ ነፍሳችሁን መግደል ግን አይችሉም። አያችሁ ሥጋ የሚገድሉትን አትፍሩ ስላላቸው የሚገድሏቸው ሥጋቸውን ስለሆነ የጌታችን የኢየሱስ ክርስቶስን ሥጋ ለመቀበል ያን ጊዜ ጠላት በሆነበት ጠላቶች በጣም በተደሰቱበት የጌታችን የኢየሱስ ክርስቶስ ወዳጆች የተባሉ ሐዋርያት በተበተኑበት ላይ ሄዱና ሥጋውን ስጠን ብለው
ለመኑ። ጲላጦስም ሰጣቸው። ሰአሎ ለጲላጦስ ዮሴፍ ዘአርማትያ የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ላይ እናገኘዋለን ታሪክ። ዮሴፍ የሚባለው ደግ ሰው ሄደና የጌታችን የኢየሱስ ክርስቶስን ሥጋ ስጠን ብሎ ለመነ። ወመጻ ኒቆዲሞስ ዘወረ ቀዲሙ ሌሊት አበ እግዚእ ኢየሱስ ወደ ጌታችን ወደ ኢየሱስ ክርስቶስ ሌሊት ይሄድ የነበረው ኒቆዲሞስን ደግሞ ወዲያው መጣ። ጓደኛው ምን አይነት መልካም ጓደኛ ነው! ሌሊት በጨለማ አብረው ሲማሩ ሲመካከሩ ነበሩ። በኋላ ግን የጭንቁ ቀን በጣም ሰው በጠፋበት ቀን ከጌታችን ከኢየሱስ ክርስቶስ ከመስቀል እግር ላይ ተገኙ ማለት ነው። ከእውነተኛው መምህርና እንዲህ ያደርጋል። በክፉ ቀን ጥላት እንዲኖረን ያደርጋል። ጥላት እንዲኖረን ከዚያም በኋላ ወአንሳ ምዕተ ልጥረ 100 ልጥረ ወርቅ አመጣ ይሏል። ማን? ኒቆዲሞስ። ሀብታም ስለነበረ ሀብቱን ለእግዚአብሔር ሰጠ። በመጀመሪያ ሕይወቱን ሰጠ ማለት ተማረ። ልቡናውን ሰጥቶ ተማረ። ቃለ እግዚአብሔር ልቡናውን ሲያረሰርሰውና በደንብ ሲገባው ሀብቱንና ንብረቱን ለእግዚአብሔር መስጠት ጀመረ። 100 ልጥረ ወርቅ አመጣና ጌታችን ኢየሱስ ክርስቶስ የሚገነዝበት መልካም የሆነ በፍታ የሚባል ግምጃ በዚህ በእኛ ሀገር የማይገኝ የተልባ ሀገር የሚባል የሚሰራበት በጣም ብሩ ከፍ ያለ ከርቤና አለው የሚባል ሽቱ ያለበት ንጹህ የሆነ ግምጃ መግዣ 100 ልጥረ ወርቅ በዚያን ዘመን በከባድ የሚመዘን ያንን ብር አመጣና ያንን ልብስ ገዛ። ያንን ልብስ ከገዛ በኋላ ዮሴፍ ዘአርማትያ የሚባለው ደግሞ ለራሱ ያዘጋጀው መቃብር ነበረ። እኔማ ተራ ሰው ነኝ፣ ፈጣሪ ሰማያት ወምድር እሱ በስጋ ተገልጦ በስጋ ሙቶ ለምን እንዴት በንጹህ መቃብር መቀበር አለበት አለና ንጹህ በሆነችው መቃብር ባስቆፈረው ለራሱ በሚወዳት እንደራሱ አድርጎ በሰራት መቃብር ውስጥ ያችን መቃብር ደግሞ ዮሴፍ ሰጠ። አስቡት። ከተማረ በኋላ ዮሴፍን ገንዘቡን ሰጠ፣ ኒቆዲሞስን ገንዘቡን ሰጠ። በመጀመሪያ ልቡናቸውን ሰጡ፣ በኋላ ደግሞ ምናቸውን ሰጡ አልኳችሁ? ገንዘባቸው። ጊዜያቸውን ሰጥተው ተማሩ፣ በኋላ ገንዘባቸውን ሰጡ። በኋላ ገንዘባቸውን ከሰጡ በኋላ እነሱ ጠቅልለው የሱ ሆኑ። እሱ ለነሱ ተሰጠ። የሱ ሥጋ ለነሱ ተሰጠ፣ እነሱ ለሱ ተሰጡ። አያችሁ ሕፃናት የኛ የሆነውን ለእግዚአብሔር ስንሰጥ እግዚአብሔር ደግሞ የሱ የሆነውን ለኛ ይሰጠናል። በንጹህ መቃብር አስቀመጡት። በምን አስቀመጡት? ማን ነው በንጹህ መቃብር ያስቀመጡት? የጌታችን ኢየሱስ ክርስቶስን ሥጋ በንጹህ መቃብር አስቀመጡት ማለት ምንድን ነው? ያንን ብዙ ከርቤ የተጨመረበት 100 ልጥረ ወርቅ የፈጀ በፍታ አምጥቶ እንደማልበስ እኛ በሃይማኖትና በምግባር ሰውነታችንን ማጎናጸፍ ነው። በልጅነት ማጎናጸፍ ነው። በሃይማኖት መክበር ነው። ልብስ ለሥጋ ወይም ለሰው ሞገስ እንደሆነ ሁሉ ሃይማኖትም እንዲሁ ደግሞ ሞገስ ነው። ቅዱስ ጳውሎስ በዕብራውያን መልእክቱ የትግድፉ ሞገሰክሙ፣ ሃይማኖታችሁን ለመብል ለመጠጥ አትጣሉ። ልብስ እንደሚያስከብር ልብስ ውበት እንደሚሆን ሁሉ ሃይማኖትም ያስከብራል። ልብስ ከቁር ከሐሩር እንደሚያድን ሁሉ ሃይማኖትም ከመከራ ያድናል። አያችሁ፣ ልብስን አለበሱት አለ። ልብስን ካለበሱት በኋላ በንጹህ መቃብር አስቀመጡት። ጌታችን ኢየሱስ ክርስቶስን በንጹህ መቃብር አስቀመጡት። እኔና እናንተ ደግሞ ንስሐ ገብተን ጌታችን ኢየሱስ ክርስቶስን በሆዳችን ውስጥ እናስቀምጠዋለን ማለት ነው። እነሱ ወደ መቃብር እንደወረዱት እኛ ደግሞ ሥጋ ወደሙን እንቀበላለን። እንደ ዮሴፍና እንደ ኒቆዲሞስ አድርገው ዮሴፍና ኒቆዲሞስ ከመስቀል አውርደው ሲገንዙት ዋልበስበሰ ጊዜ ኢየሱስ አይኖቹን ግልብጥ አደረገና
ኦ ዮሴፍ ኒቆዲሞስ ዮሴፍ ኒቆዲሞስ ሆይ በዛሬው ዕለት እኔን እንዳከበራችሁኝ ወአና አከብረክሙ በዛሬው ዕለት እኔን እንደሰማችሁኝ ወአና እሰማክሙ እኔን ዛሬ ስማችሁ አክብራችሁ እንደገነዛችሁኝ እናንተን ደግሞ አክብሬ ወአነብረክሙ ሶፈር በሚባል ታላቅ በሆነ የዕንቁ ወንበር በዚህ አስቀምጣችኋለሁ። በንጹህ ነገር እንዳስቀምጣችሁኝ እናንተም በዚህ አስቀምጣችኋለሁ። በመንግስተ ሰማያት በክብር አስቀምጣችኋለሁ አኖራችኋለሁ ሲል ስለዚህ እንደ ኒቆዲሞስ አድርገን ብለን መለመን መጠየቅ እግዚአብሔር ይገባናል። ኒቆዲሞስ ተማረ፣ የተማረበትን መምህሩን አከበረ፣ ስለ መምህሩ እውነትን ነገር መሰከረ። በመጨረሻ ደግሞ ስጋውን ስጡኝ ብሎ ለመነ። እኔና እናንተ ከተማርንባቸው ነገር ቃል እግዚአብሔር እንሸምታለን። ከዚያም በኋላ ስጋው ደግሞ አቆም እንኳን አለ። ከዚያም በኋላ ከክርስቶስ ጋር ለዘላለም አንድ ሆነን እንኖራለን። ስለዚህ እንደ ዮሴፍና እንደ ኒቆዲሞስ አድርገን ብለን ጸሎት እንድናደርግ አምላከ ቅዱሳን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ይቆየን።